ዘመን አይሽሬ ምርጥ ሙዚቃዎች timeless music በ1936 ዓመተ ምህረት በመዘጋጃ ቤት የቲያትር ክፍል ለመጀመሪያ ጊዜ ሲቋቋም ነው የነበርኩትም በወታደር ክፍል ስለነበረ ከወታደር ክፍል ወደ ቲያትር ክፍል ይጠቀማል በሚል በጥቆማ ነው ወደዚያ ሲቋቋም የሄድኩት ስለ ኪነት እኔ በእውነቱ ተዚያ በፊት አውቃለሁ ለማለት አልችልም ምንም አላውቅም ነገር ግን በቤተ ክህነት ትምህርት የነበርን ጊዜ ተጥናት አንዳንድ ጊዜ ረፍት በመናደርገ ጊዜ የራሳችን የምንጫዋታው ህይወት አለ እንደ ትችት ያለ ነገር እንደ ተረት ያለ ነገር እርስ በርሳችን በመተቻቸት በዚህ አይነት ነገር እንግዲህ ብዙ ጊዜ ስለምናሳልፍ ይሄንን በማየት ነው ከአለሁበትም የሥራ ክፍል ወደ ቲያትር ክፍል በጥቆማ ሊሄድ የቻልኩት በወታደርም ውስጥ ይሄንን ነገር ደግሞ ስላለ በዚህ ነው አቶ አውላቸው ለመጀመሪያ ጊዜ መድረክ ላይ ሲወጡ እና የመጀመሪያውን ድራማ እንዲው ሲያሳዩ ምን ነበር የተሰማውት በእውነቱ ብዙ ሰው ፊት መቅረቡ አልከበደኝም በቤተ ክህነት ትምህርት ስለነበረኝ በቤተ ክህነት ውስጥ በህዝብ ፊት የማዜም የመቅረብ ልማድ ስላለ ለኔ ለመጀመሪያ ጊዜ ስቀርብ ከዚያ የተለየ ሆኖ አልታየኝም አልከበደኝም ነበር በዚህ ምክንያት እከሌ እንደ ወታደር ሆኖ ሲሰራ እከሌ እንዳሽከር ሲሰራ እከሌ እንደ ቢሮ ሰው ሲሰራ እንደው ሌላ ነው የሚል አባባል አለ እርሶ ብዙ ጊዜ የሚሆንልዎት የትኛውን ክፍል ሆኖ ሲሰሩ ነው እኔ በእውነቱ ውስጥ አሁን ድረስ ያልሰራሁት ነገር የለም ከአሽከርነት እስከ ጀነራልነት ወይም ደግሞ እስከ ንጉስነት ያሉትን አክቶች ሁሉ በሙሉ በውጭ ሀገርም የተደረሱ ሆኑ በአገር ውስጥ የተደረሱ ሰርቻለሁ 34 አመት በኪነት ሙያ መቆየት በእውነቱ በጣም ቀላል አይደለም በእነዚህ ጊዜያቶች ውስጥ ብዙ ቲያትሮችን መስራት ይቻላል ብለን እንጠብቀው እስካሁን ድረስ እንዲው የሰሯቸውን ቲያትሮች በቁጥር ያውቋቸዋል በእውነት አዝናለሁ እኔ ቁጥራቸውን አላውቅም ምክንያቱም እኔ ቲያትር ብቻ አይደለም ደግሞ የኢትዮጵያን የልዩ ልዩ ጎሳዎች ፎልክ ዳንስ በማዘጋጀት በክፍለ ሀገር በመዞር በመሰብሰብ አልፎ አልፎም በማቋቋም በውጭ ሄጄ ኮሎግራፈር ጥናት በማጥናት እንዲያውም ደግሞ የጥቁር ዓለም ኮሎግራፈር ማህበር ሲመሰረት ሌጎስ ላይ አብሬ መስራች ነኝ እና አጣምሬ ነው ሁለቱንም መስራው ስለዚህ እንዴ ትንሽ ለማወቅ ያስቸግራል ማለት ነው መልካም እስካሁን በተዋናይነት ከቀረቡባቸው መድረኮች እንዲው ቲያትሮች የትኛው ነው ይበልጥ የሚያደንቁት ለርሶ ለራሱ ወጥቶልኛል ተዋጥቶልኛል ለሚሉት እኔ በእውነቱ ደስ ብዬ የሰራኋቸው ድርሰቶች ብዙዎች አሉ ለምሳሌ ከጸጋዬ ገብረመድህን ድርሰት የከርሞ ሰውን እና ኦቴሎን የሞሬል ደሞ ድርሰቶች እንደነ ስስታሙ ማንጠቆና እንደነ ከተማው ባላገር ያሉ ሌሎችም ቲያትሮች ተዚያ ወዲህም ደሞ አብዮት ፍንዳታ ወዲህ የመጡ ብዙ ቲያትሮችና ሌሎችም ለምሳሌ አሁን እንደ ድለ አጥቢ አርበኛ ያለውን እንደ ሪባልዲ ሆኜ ስሰራ እነዚህ ሁሉ ደስ ይሉኛል ዘመን አይሽሬ ምርጥ ሙዚቃዎች timeless music እስቲ ከጸጋዬ ከርሞ ሰውና ከኦቴሎ ደሞ እንዲው በከፊል ከሁለቱ ቢያሰሙ እኔም ማውቀው ያባቴን ነው ለመከር ማልዶ መነሳት
ሞፈር ቀንበር ይዞ መዝራት ጥቁር አፈር ገፍቶ መብላት ከናቴ ማህፀን ወጥቼ እሪ ብዬ ያረፍኩባትን ተንከባልዬ ያደኩባትን ባራት እጄ የዳኩባትን ጥቁር አፈር ነው የማቅ ጭሬ ምሼ መብላትን አባቴ እጄን ይዞ ስድህ እንኮኮ አዝሎ ሲያሯሩጠኝ ጫጩቶች ሽበል ሲለኝ ጥጃ እምባበል ሲያሰኘኝ አውድማ መሃል አንጋሎ ጨረሯን ከሩቅ ሲያሳየኝ እዚያች ርስት ላይ ቆሜ ነው ሞፈር መያዝ ያስተማረኝ አያቶችህ የሞቱባት አጽናቸው አፈር የሆነባት አባትህ የተዋጋላት እናትህ ያረፈችባት ያችን አፈር ቸላ ትበላት መጠሪያህ መረሻህ ናት ጮጮዬን ያዘሉብኝን አንቀልባ ስስቅና ሳለቅስ ያሳደገችኝን አምባ ከማህፀን ዓለም ወጥቼ አፈር ዓለም እስክገባ አትርሳት አለኝ አባባ አትራቃት አለኝ አባባ ጥቁር አፈር ወዙ ሲቀልጥ አረም ከላው ላይ ሲላጥ ከፀሐይ በታች ምድር ተንጣሎ በጎርፍ ሲዋጥ እጁ አፈር አይነካው ትውልድ ሆኗል እያልክ የናንተ ዕጣ የአባቶችህ አጽም እንዴት ከጭብጥህ ይውጣ። እስቲ አሁን ደግሞ ከሆቴሉ እንዲሁ ትንሽ ፍረጅኝ አንቺ ጨረቃ አውቂልኝ ባታውቂብኝ መልእክቱ ለዚህ ነውና በወንጀላይን አትይብኝ ግን በደምም አልበክላት መልኳን እንዲቆይ ሲያንጸባርቅ እምቦጥና ሰለግላጋ ገላዋንም አላዳሽቅ ሆኖም ነፍሷ ከስጋዋ የግድ እንዲለያይ ያሻል ይህ ካልሆነ እንደኔው ደግሞ ሌላ ወንድ ያጠምዳል እኔን ወደ ጣለኛ ዘግት ያው እሱንም ይጥላል እፋንቺ መብራት ውደሚ ጥፊ ጨልሚ አንቺ የብርሃን ጮራ አንቺ የብርሃን ጭላንጭል እኔ ፍብየሽ ብትወድሚ ጭሬ ላለማሽ እችላለሁ ከቶም እንዳሻይ ነው ስሚ። ለጥቂት ጊዜያት በመድረክ አካባቢ እርሶን ማየት የለመደው አይናችን በመድረክ አካባቢ ሊያዩት አልቻለም ነበር። የት ሄደው ነበር? በ1970 ዓመተ ምህረት ዳር 10 ቀን ጀምሮ በጎንደር ክፍለ ሀገር አዲስ ኪነት ለማቋቋምና አዲስ ኪነትን ማሰባስቦ ህዝቡን ለማስተማርና ለማንቃትም የሚሆን ኪነት ለማቋቋም ሄጄ ነበር። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music.